አርበኛ ጌታ አስራደ ምን እያሰቡ ነው? የአማራ ፋኖን ትግል የሚመሩትና አርበኛ ዘመነ ካሴን እነ ሄኖክ አዲስንና መከታው ማሞን በስም ጠርተው ይህ መሬት የናንተ አይደለም ያሉት ለምንድን ነው? ይህ ማስጠንቀቂያ ነው ወይስ አዲስ የትግል ምዕራፍ ማብራሪያ? ፋኖ ከመንደር ጠባቂነት ወደ ሀገር መሪነት እየተሸጋገረ መሆኑን የሚያበስር የፖለቲካ ርዕደ መሬት ነው ወይስ የአቋም መግለጫ? የአማራ ፋኖ ብሔራዊ ንቅናቄ የፖለቲካ ዘርፍ ኃላፊ አርበኛ ጌታ አስራደ ሰሞኑን በሰጡት እጅግ አነጋጋሪ ማብራሪያ ላይ የተቀመጡት ቀይ መስመሮች ምንድን ናቸው? ወልቃይት፣ ራያ፣ መተከልና ደራ ለድርድር አይቀርቡም ሲባል ዓለም አቀፍ ማህበረሰቡ፣ የኢትዮጵያ መንግስትና በተለይም በውጭ የሚኖሩ አክቲቪስቶች ምን መልእክት ሊወስዱ ይገባል? ለምን አርበኛው ለአክቲቪስቶች መልስ አንሰጥም አሉ? ከፕሮፌሰር አስራት ወልደየስ መቃብር እስከ ዛሬው የፋኖ ምሽግ የተዘረገው የደም መስመር ምን ይናገራል? በዛሬው ልዩ ዘገባችን ከቃላት በስተጀርባ ያለውን የፖለቲካ ፍልስፍና፣ ከስሜት በስተጀርባ ያለውን ስትራቴጂና ከጠብ መንጃ በስተጀርባ ያለውን የመንግስት ራዕይ አንድ በአንድ እንተነትናለን። በኢትዮጵያ ፖለቲካ ሰማይ ስር ቃላት እንደ ጥይት የሚጮሁበት፣ ዝምታ እንደ ነጎድጓድ የሚያስደነግጥበት ጊዜ ላይ ተደርሷል። ታሪክ ራሱን ይደግማል ይባላል። እውነት ነው ወይስ ታሪክ የሚሰራው ራሳቸው ታሪክ መሆን በቻሉ ጀግኖች እጅ ብቻ ነው? ሰሞኑን መላው የአማራ ህዝብ፣ የኢትዮጵያ የፖለቲካ ተዋናይ እንዲሁም የውጭ ታዛቢዎች ጆሯቸውን የጣሉበት አንድ ወሳኝ መድረክ ተፈጥሯል። የአማራ ፋኖ ብሔራዊ ንቅናቄ ምስረታ። ነገር ግን ከምስረታው ዜና በላይ እንደ መብረቅ ብልጭ ብሎ እንደ ክረምት ነጎድጓድ ያወከው አንድ ንግግር አለ። የድርጅቱ የፖለቲካ ዘርፍ መምሪያ ኃላፊ አርበኛ ጌታ አስራደ የተናገሩት ንግግር ነው። እርሳቸው ምን አሉ? አርበኛ ዘመነ ካሴ ተነስቶ መተከል የኔ ነው፣ አርበኛ ሄኖክ አዲስ የተነስቶ ራያ የኔ ነው፣ አርበኛ መከታው ማሞ ተነስቶም ደራ የኔ ነው ማለት አይችሉም። ይህ ማለት ምን ማለት ነው? ይህንን ንግግር ላዳመጠ ሰው ነገሩ ግራ ሊያጋባው ይችላል። እነዚህ ጀግኖች የነጻነት ትግሉን እየመሩ ያሉት ለራሳቸው ግዛት አይደለምን? ወይስ ፋኖ ከመንደርተኝነት ወጥቶ ሕግና ስርዓት ወዳለው የመንግስትነት ቁመና እየተሸጋገረ መሆኑን የሚያበስር የፖለቲካ ርዕደ መሬት ነው? አርበኛ ጌታ አስራደ የትግል ጓዶቻቸውን ስም ጠርተው ይህ መሬት የናንተ አይደለም ሲሉ በውስጡ ያዘሉት ሚስጥር ምንድን ነው? ይህ ንግግር ለጠላት የተላለፈ መልእክት ነው ወይስ ለወዳጁ የተሰጠ ማስጠንቀቂያ ነው? ከሁሉም በላይ ደግሞ ቀይ መስመር፣ የአማራ ወሰንና የማንነት ጉዳዮች ለድርድር የማይቀርቡ በድርጅታቸው በግልጽ የተቀመጡ ቀይ መስመሮች ናቸው ሲሉ አወጁ። ወልቃይት፣ ራያ፣ መተከልና ደራ። እነዚህ ቦታዎች ለምንድን ነው ቀይ መስመር የተባሉት? ጉዳዩ የመሬት ስፋት ብቻ ነው ወይስ የአማራ ህዝብ እንደ ህዝብ፣ ኢትዮጵያም እንደ ሀገር የመቀጠል ወይም ያለመቀጠል የህልውና ቁልፍ የተቀበረው እነዚሁ ቦታዎች ላይ ነው? ዛሬ በምንመለከተው እጅግ ሰፊ ዘገባ አንድ አስደንጋጭ የታሪክ ክስተት እናያለን። ከዛሬ 30 ዓመታት በፊት ፕሮፌሰር አስራት ወልደየስ ከተናገሩት የትንቢት ቃልና ከከፈሉት የደም ዋጋ ጋር የዛሬው የአርበኛ ጌታ አስራደ ንግግር እንዴት የሚገናኝ ነው? ያኔ አማራው ይከበባል፣ ርስቱን ይነጠቃል ሲሉ የተሳለቀባቸው ፕሮፌሰር ዛሬ አጽማቸው እንዴት እየተነገረ ነው? አርበኛው በንግግራቸው መሃል ጣል ያደረጉት ሌላው ቦምብ ደግሞ በዚህ ጉዳይ አማራን አሳልፎ ለሸጠ አክቲቪስት ምላሽ አንሰጥም ያሉት ነገር ነው። አክቲቪስት የተባለው ግለሰብ ማን ይሆን? በዘመናችን ሚዲያ የትግልን አቅጣጫ በሚዘውርበት በዚህ ሰዓት አንድ የፖለቲካ መሪ ለአክቲቪስት መልስ የለኝም ብሎ ፊቱን ማዞሩ ምን አይነት የፖለቲካ በራስ መተማመን ነው? ወይስ ንቀት ይሆን? ፋኖ ከፌስቡክ ጩኸት ወጥቶ መሬት ላይ ያለውን እውነት ብቻ ለመናገር መወሰኑ ለኢትዮጵያ ፖለቲካ ምን አዲስ ነገር ይዞ መጣል? ይህ የኢትዮጵያ ፖለቲካ ታሪክ አቅጣጫውን እየቀየረበት ቅጽበት የሚተነትን የታሪክ ሰነድ ነው። በሚቀጥሉት ደቂቃዎች ውስጥ አርበኛ ጌታ አስራደ መተከል የዘመን አይደለም ሲሉ ያስቀመጡትን የመንግስትነት ፍልስፍና እንተነትናለን። ወልቃይትና ራያ ለምን የጂኦ ፖለቲካ የደም ቧንቧ እንደሆኑ በካርታ አስደግፈን እናሳያለን። ቀይ መስመር የሚለው ቃል በዓለም አቀፍ ዲፕሎማሲ ምን ዋጋ እንዳለው እናሳያለን። እናም ይህ ንግግር ለጠቅላይ ሚኒስትር አብይ አህመድ መንግስት፣ ለህወሓትና ለዓለም አቀፉ ማህበረሰብ የላከው አስፈሪ መልእክት ምን እንደሆነ በጥልቀት እንፈትሻለንና እስከ ዝግጅቱ ፍጻሜ አብራችሁን ቆዩም። ቀይ መስመር ከአስራት ወልደየስ እስከ ጌታ አስራደ የአማራ ትግል አዲሱ ምዕራፍና የወሰን ፖለቲካም እውነትና ንጋት እያደር ይጠራል ይላሉ አበው። የኢትዮጵያ የፖለቲካ ሰማይ እንደገና በደመና ተሸፍኗል። በዚህ ደመና ውስጥ ግን የሚንቦገቦግ አንድ እውነት አለ። እርሱም የማንነትና የወሰን ጉዳይ ነው። የሰሞኑን የአማራ ፋኖ ብሔራዊ ንቅናቄ ምስረታን ተከትሎ የድርጅቱ የፖለቲካ ዘርፍ ኃላፊ አርበኛ ጌታ አስራደ የተናገሩት ንግግር እንደ አንድ ተራ የፖለቲካ መግለጫ ሳይሆን እንደ አንድ የታሪክ አዋጅ የሚቆጠር ነው። የአማራ የወሰንና የማንነት ጉዳዮች ለድርድር የማይቀርቡ ቀይ መስመሮች ናቸው ሲሉ አወጁ። ይህ ንግግር የቃላት ክምር አይደለም። ከኋላው የብዙ ዘመናት የደም ታሪክ፣ የክህደት ቁስልና የህዝብ እንባ አለ። አርበኛ ጌታ አስራደ እና አርበኛ ዘመነ ካሴን እና አርበኛ ሄኖክ አዲስንና
እንደ መከታው ማሞን በስም ጠርተው የተናገሩት ይህ ንግግር የአማራን ትግል ከግለሰብ ጀግንነት ወደ ተቋማዊ እውነት ያሸጋገረ ትልቅ ፍልስፍናን ያዘለ ነው። በቅድሚያ ቀይ መስመር በፖለቲካ ሳይንስ ምን ማለት ነው? አርበኛ ጌታ አስራደ ለምን ይህንን ቃል ተጠቀሙት? በዓለም አቀፍ ግንኙነት ታሪክ ቀይ መስመር ማለት የመጨረሻው የትዕግስት ጠርዝ ነው። የአንድ ህዝብ ህልውና የተንጠለጠለበት ማንም ሊደራደር የማይችል ቅዱስ ቃል ኪዳን ነጥብ ማለት ነው። እስራኤሎች ኢየሩሳሌም አይከፋፈልም ሲሉ ይህ ለነሱ ቀይ መስመራቸው ነው። አርመኖችም ስለ አርትስክ ሲናገሩ ታሪክን ዋቢ ያደርጋሉ። ጌታ አስራደ ወልቃይት፣ ራያ፣ መተከልና ደራ ሲሉ እየተናገሩ ያሉት ስለ መሬት ብቻ አይደለም፣ ስለ ማህደረ ክብር ነው። መሬት በአማራ ስነ ልቦና ውስጥ ከነፍስ ጋር የተቆራኘ ነው። ደራሲ ሐዲስ ዓለማየሁ በፍቅር እስከ መቃብር መጽሐፋቸው ላይ ገበሬው ስለ ርስቱ ሲሟገት የሚያሳዩን ጥልቅ ስዕል አለም። መሬት ለአማራው የኢኮኖሚ ምንጭ ብቻ ሳይሆን የአያት ቅድመ አያቶቹ አጥንት ያረፈበት፣ ታሪኩ የተቀበረበት ቤተ መቅደሱ ጭምር ነው። ስለዚህ አርበኛው ለድርድር አይቀርብም ማለታቸው ማንነቴን ለገበያ አላቀርብም ማለታቸው ነው። አንድ ህዝብ ማንነቱን መደራደር ከጀመረ ህልውና ያከትማል። በታሪክ እንደምናየው የራሳቸውን ወሰን አሳልፈው የሰጡ ህዝቦች መጨረሻቸው የባርነት ቀንበር ነው። የጌታ አስራደ ንግግር መልእክትም ያንን የሚጠቅስ ግልጽ ነው። ፖለቲካ ተለዋዋጭ ሊሆን ይችላል። ጂኦግራፊና ማንነት ግን ቋሚ ሀብቶች ናቸው። አርበኛ ጌታ አስራደ በንግግራቸው መሃል ጣል ያደረጉት ወሳኝ ነጥብ አርበኛ ዘመነ ካሴ ተነስቶ መተከል የኔ ነው፣ አርበኛ ሄኖክ አዲስ የተነስቶም ራያ የኔ ነው፣ አርበኛ መከታው ማሞ ተነስቶም ደሬ የኔ ነው ማለት አይችሉም ይላል። በኢትዮጵያ ታሪክ የዘመነ መሳፍንት ችግር ምን ነበር የተባለ እንደው ሁሉም የጦር መሪ የራሱን ግዛት አጥራጥሮ ይህ የኔ ነው እያለ ንጉሥ ለመሆን መሞከሩ ነበር። አርበኛ ጌታ አስራደ እየሰሩ ያሉት ይህንን አካባቢያዊነት አስተሳሰብ ነው። እንደ አንድ የፖለቲካ ንቅናቄ ወደ መንግስትነት የሚሸጋገረው ግዛትን ከግለሰቦች እጅ አውጥቶ የህዝብ ሲያደርገው ነው ይላሉ የዘርፉ ሊቃውንት። ወልቃይት የኮሎኔል ደመቀ ዘውዱ ንብረት አይደለችም፣ የአማራ ህዝብ ንብረት ናት። ራያም የፋኖና የጀግኖች ንብረት ብቻ አይደለችም፣ የአማራ ህዝብ ታሪካዊ ርስት ናት። ይህንን በምሳሌ እናስደግፈው። ፈረንሳዊው ፈላስፋ ሩሶ ዘ ሶሻል ኮንትራክት በሚለው መጽሐፉ የህዝብ ፍላጎት ከግለሰቦች ፍላጎት በላይ ነው ይላል። ጌታ አስራደ እየነገሩን ያለው ይህንኑ ነው። ፋኖ ሲዋጋ ለአንድ አዛዥ ግዛት ለማስፋፋት ሳይሆን ለአማራ ህዝብ የጋራ ቤት ለመስራት ነው። ይህ የፖለቲካ ብስለት ነው። ይህ ከስሜት በላይ የሆነ ስርዓት የመገንባት ራዕይ ነው። አርበኛ ጌታ አስራደ ንግግራቸውን ሲቋጩ እነ ወልቃይት የቀደሙነ ፕሮፌሰር አሳት ወልደየስ የተገደሉባቸው የአማራ ህዝብ ቀይ መስመር ጥያቄዎች ናቸው ይላሉ። ፕሮፌሰር አስራት ለምን ሞቱ? እርሳቸው እኮ ዘመናዊ የቀዶ ጥገና ሕክምና ጠበብት ነበሩ። በምቾት መኖር የሚችሉ ሰውም ነበሩ። ነገር ግን ገና በ1983 እና 84 ዓ.ም የኢህአዴግ መንግስት ሀገሪቷን በቋንቋና በጎሳ ሲከፋፍል የአማራ ህዝብ አደጋ እንደተደቀነበት ቀድመው አዩም። ፕሮፌሰር አስራት ያን የተናገሩት ትንቢት ነበር። አማራው ይከበባል፣ መሬቱን ይነጠቃል፣ ማንነቱን ይካዳል ብለው ነበር። ዛሬ የምናየው ያን እርሳቸው የተነበዩትን ነው። ወልቃይትና ራያ በጉልበት ሲወሰዱ፣ መተከል ላይ ህዝብ ሲታረድ ፕሮፌሰር አስራት ሰረ ተው ብለው ነበር። ዋጋ የከፈሉትም ለዚያ እውነት ነው። ጌታ አስራደ ይህንን ታሪክ ያነሱት ያለ ምክንያት አይደለም። የአማራ ፋኖ ብሔራዊ ንቅናቄ አዲስ ድርጅት ቢሆንም መሰረቱ ግን የድሮ የደም ዋጋ መሆኑን ለማሳበብ ነው። የአባት ቤት ሲዘረፍ አብረህ ዝረፍ የሚለው የባንዳዎች ፈሊጥ ሳይሆን የአባቶችን ርስት አስከብር የሚለው የአርበኝነት መንፈስ ነው ትግሉን የሚመራ ይላሉ። ፕሮፌሰር አስራት የተቀበሩት መሬት ውስጥ ቢሆንም ሀሳባቸው ግን በፋኖች ልብ ውስጥ ቃለም። ዛሬ ወልቃይትና ራያ ቀይ መስመር ናቸው ሲባል የፕሮፌሰር አስራት አጽም ምስክርነት ነው። አርበኛ ጌታ አስራደ በንግግራቸው አንድ ጠንከር ያለ ማስጠንቀቂያ ሰጥተዋል። በወልቃየት ጉዳይ አማራን አሳልፎ ለሸጥ አክቲቪስት ግን ምላሽ አንሰጥም ብለዋል። ይህ የአማራ ትግል ትልቁ በሽታ ነው፣ የውስጥ ባንዳ። ጣሊያን ኢትዮጵያን ስትወር ፊት አውራሪዎች ሲዋጉ፣ ባንዳዎች ግን መንገድ ይመሩ ነበር። ዛሬም በዘመናዊ ሚዲያ በዩቲዩብና በፌስቡክ የአማራን መሬት ለድርድር የሚያቀርቡ ጥቅማ ጥቅም ያሳወራቸው አካላት ይኖራሉ። አርበኛው ምላሽ አንሰጥም ያሉት ለንቀት ሳይሆን ጊዜ ማባከን ስለሆነባቸው ይሆን የሚለውን ጥያቄ ወደ ጎን ትተን በጥልቅ ዓላማ ላይ ያተኮረ ንስር ዝምብ አይከለክልም። የአማራ ፋኖ ብሔራዊ ንቅናቄ ትኩረቱ ሜዳው ላይ እንጂ ኢንተርኔቱ ላይ በሚቦካው ሴራ አይደለም ወደሚለው እናልፋለን። ዳንቲ የተባለው ጣሊያናዊ ጸሐፊ ዲቫይን ኮሜዲ በተሰኘው መጽሐፉ በሲኦል ውስጥ የመጨረሻውና አስቀያሚ ቦታ የተዘጋጀው ለከዳተኞች ነው ይላል። ህዝብን መካድ፣ መሬትን መሸጥ፣ ታሪክን ማዛባት ይቅር የማይባል ወንጀል ነው። ጌታ አስራደ ለአክቲቪስቶች የላኩት መልእክት ግልጽና እናንተ በቃላት ስትነግዱ እኛ በደም እንፈርማለን ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ምስረታ የትግሉን ቅርጽ ቀይሮታል። አሁን ትግሉ ከስሜት ወደ ስሌት፣ ከግለሰብ ወደ ተቋም፣ ከሽኩቻ ወደ አንድነት እየመጣ ይመስላል። ወልቃይት፣ ራያ፣ መተከልና ደሬ ጂኦግራፊ ስሞች አይደሉም፣ የፍትህ ጥያቄዎች ናቸው። እነዚህ ቦታዎች የኢትዮጵያ አንድነት ምሰሶዎችም ናቸው።
አማራው እነዚህን ቦታዎች አሳልፎ እንደማይሰጥ በግልጽ ቋንቋ ተናግሯል። ይህ ትምክህት አይደለም። ይህ የተፈጥሮ መብት ማስከበር ነው። በመጨረሻም ከአርበኛው ንግግር የሚወሰደው ቁም ነገር ቢኖር ማንነት አይሸጥም፣ ርስት አይለወጥም፣ የጀግኖች ደም በከንቱ ፈሶ አይቀርም የሚለው ይሆናል። አርበኛ ጌታ አስራደ በንግግራቸው ውስጥ የጠቀሷቸው 4 ወሳኝ ቦታዎች ማለትም ወልቃይት፣ ራያ፣ መተከልና ደራ 3 ወሳኝ የፋኖ መሪዎች ዘመነ፣ ሄኖክና መከታው ስሞች ዝም ብሎ የተወረወሩ ቃላት አይደሉም። ይህ ንግግር የትግሉን ምዕራፍ ለውጥ የሚያበስር ነው። ፋኖ ከራስን ከመከላከል ምዕራፍ ወጥቶ ወደ ፖለቲካዊ ስልጣን ባለቤትነት እየተሸጋገረ መሆኑን የሚያሳይ ፍልስፍና ነው። አሁን አርበኞች የሰጡት ፍንጭን ተከትለን የንቅናቄውን ተቋማዊ ቁመና፣ የአክቲቪዝምና የፖለቲካ አመራሩን ልዩነት እንዲሁም የቀጣዩ ጊዜ የዲፕሎማሲ ፈተናዎችን በሰፊው እንመልከተው። በኢትዮጵያ ታሪክ ተደጋግሞ የሚነሳው ስጋት የዘመነ መሳፍንት መመለስ ነው። አርበኛ ጌታ አስራደ፣ አርበኛ ዘመነ ካሴ ተነስቶ መተከል የኔ ነው፣ አርበኛ ሄኖክ ራያ የኔ ነው ማለት አይችሉም ሲሉ ይህንን ስጋት ከስሩ እየቆረጡት ነው። አንድ ሰራዊት በጎጥና በመንደር ከተደራጀ ያ ሰራዊት ጠላትን ሊያሸንፍ ይችላል፣ ነገር ግን ሀገር ሊመራ አይችልም። ናፖሊዮን ቦናፓርት አንድ መጥፎ ጀነራል 2 ጥሩ ጀነራል ከሚመሩት ሰራዊት ይሻላል ይል ነበር። ምክንያቱም ትዕዛዝ ከአንድ ማዕከል መውረድ አለበት። የአርበኛ ጌታ አስራደ ንግግር ትልቅ መልእክት፣ የተበጣጠሰ ጀግንነት ድል አያመጣም የሚል ነው። ፋኖ በጎጃም፣ በጎንደር፣ በሸዋና በወሎ ተበታትኖ የነበረውን ጉልበት ወደ አንድ ብሔራዊ ንቅናቄ ማምጣቱ ለጠላቶቹ ትልቅ ራስ ምታት ሆኗል። እስካሁን ጠላት ሲጠቀምበት የነበረው ስልት ከፋፍለ ግዛ የሚል ነበር። የጎጃሙን ከጎንደሬው፣ የሸዋውን ከወሎ ማጋጨት እንደማለት ነው። የፖለቲካ ዘርፍ ኃላፊው ይህን ንግግር ሲያደርጉ ለጠላት አንድ መልእክት አስተላልፈዋል። ከዚህ በኋላ የምትናገሩት የጎንደር ፋኖ ወይም የሸዋ ፋኖ አይደለም፣ የምታናግሩት አንድ የፖለቲካ ተቋምን ነው እያሉ ናቸው። ይህ በድርድር ጠረጴዛ ላይ የአማራን የመደራደር አቅም ሰማይ ያደርሰዋል። እስኪ ወደ መሬት እንውረድ። ወልቃይት፣ ራያ፣ መተከል፣ ደራ ለምን ወሳኝ ሆኑ? ጉዳዩ የታሪክ ብቻ አይደለም፣ የስትራቴጂም ጭምር ነው። ወልቃይት የአማራና የኢትዮጵያ ሳምባ ነው። ያለ ወልቃይት አማራው ተከቦ የሚኖር የውጭ በር የሌለው ህዝቡ ይሆናል። ወልቃይት የኢኮኖሚና የጦር መሳሪያ መተላለፊያ ነው። ራያ ደግሞ የሰሜኑ ምሽግ ነው። ታሪክ እንደሚያሳየው የኢትዮጵያን ለመውረድ የሚመጣ ማንኛውም ኃይል የሚሰበረው ራያ ላይ ነው። ራያን አሳልፎ መስጠት ማለት መከላከያ የሌለው ቤት ውስጥ እንደመተኛት ነው። መተከልም የህዳሴው ግድብ የሚገኝበት ብቻ ሳይሆን ለመሬትና የአባይ ተፋሰስ ቁልቁል ቦታ ነው። መተከልን ማጣት ማለት የውሃና የምግብ ዋስትናን አሳልፎ መስጠት ነው። ደራም የሸዋ መግቢያና መውጫ፣ የኦሮሚያና የአማራ ክልል መስተጋብር ማጠንጠኛ ነው። ደራን የያዘ ኃይል አዲስ አበባን የመቆጣጠር ቁልፉ በእጁ አለ። ስለዚህ አርበኛ ጌታ አስራደ ቀይ መስመር ሲሉ የተናገሩ ያሉት ስለ ጂኦፖለቲካዊ ቀለበቱ ነው። እነዚህ ቦታዎችን ያጣ አማራ በፖለቲካም ሆነ በኢኮኖሚ ሽባ ይሆናል። የአማራ ህዝብ ብሔራዊ ንቅናቄ ይህንን የተረዳው ይመስላል። ትግሉ መሬት የማስመለስ ብቻ ሳይሆን የወደፊት ህልውናን የማረጋገጥ ጉዳይ ነው። ጦርነት የፖለቲካ ማስፈጸሚያ መሳሪያ እንጂ ግብ አይደለም። የአማራ ፋኖ ብሔራዊ ንቅናቄ ምስረታ የሚያሳየው ፋኖ ከወታደራዊ ክንፍ ወደ ፖለቲካዊ አማራጭነት እያደገ መምጣቱን ነው። መሬቴን አልሰጥም ማለት እኔ ባለቤት ነኝ፣ ማስተዳደር እችላለሁ ማለት ነው። ይህ ንግግር በውስጡ የሽግግር መንግስት፣ የህግ የበላይነትና ፍትሐዊ ክፍፍል ጽንሰ ሀሳቦችን አርግዟል። ጌታ አስራደ የድርጅቱ የፖለቲካ ዘርፍ ኃላፊ ናቸው። መሳሪያ የያዘ ሁሉ የሚፈነጭባት ሀገር ሳትሆን መሳሪያው ለፖለቲካዊ ዓላማ ተገዝቶ የሚንቀሳቀሱባት ሀገር የመፍጠር ህልም አላቸው። የአርበኛ ጌታ አስራደ ንግግር የአንድ ሰሞን ዜና አይደለም፣ የአዲሱ የአማራ ትግል ማኒፌስቶ ነው። ትግሉ 3 ደረጃዎችን አልፏል። ከህልውና ስጋት መትረፍ፣ ራስን ማደራጀትና አሁን ደግሞ ተቋማዊ የፖለቲካ ቅርጽ መያዝ ናቸው። የፋኖን ትግል በኢትዮጵያ ሀገረ መንግስት ቀጣይነትና በዓለም አቀፍ ዲፕሎማሲ መነጽር ስንፈትሸው ደግሞ አርበኛ ጌታ አስራደ ያስቀመጡት ቀይ መስመር ወልቃይት፣ ራያ፣ መተከል፣ ደራ የአማራ ክልል ጉዳይ ብቻ አይደሉም። ይህ የኢትዮጵያ አልፎ ተርፎም የአፍሪካ ቀንድ የሰላም ቁልፍ ነው። ብዙዎች የአማራን ትግል የጎሳ ብሔርተኝነት አድርገው ሊስሉ ይሞክራሉ። ግን የፖለቲካ መምሪያ ኃላፊው ንግግር በጥልቀት ሲመረመር የኢትዮጵያን የኃይል ሚዛን ወደ ጤናማ መስመር የመመለስ ታላቅ ራዕይ አለው። ዛሬ የምንጠይቃቸው ጥያቄዎች በእርግጥ ወሳኝ ናቸው። እነዚህ ቦታዎች ወደ አማራ መመለሳቸው ለኢትዮጵያ ሰላም ለምን ይጠቅማል የተባለ እንደው ዓለም አቀፉ ማህበረሰብ ይህንን እንቅስቃሴ እንዴት ሊረዳው ይገባል የተባለም እንደው ፋኖ ከአካባቢው ጠባቂነት ወደ ሀገር አዳኝ ሲሸጋገር የሚጠብቀው የዲፕሎማሲ ፈተናስ ምንድን ነው የተባለም እንደው በአንድ ሀገር ውስጥ ሰላም የሚጠፋው አንዱ ወገን ከልክ በላይ ጠንክሮ ሌላውን መደፍጠት ሲጀምር ነው። ላለፉት 30 ዓመታትና በተለይም በብልጽግና ዘመን የአማራ ህዝብ የኃይል ሚዛኑ ተዛብቶ ቆይቷል። አርበኛ ጌታ አስራደ ቀይ መስመር ያሏቸው ቦታዎች ይህንን ሚዛን የሚያስተካክሉ የክብደት መለኪያዎች ናቸው። ወልቃይት በአማራ እጅ መሆኗ አማራው እንደ ህዝብ በኢኮኖሚና በደህንነት ራሱን እንዲችል ያደርገዋል። ራሱን የቻለ አማራ ደግሞ ለኢትዮጵያ ስጋት ሳይሆን ለማዕከላዊ መንግስት ጠንካራ አጋር ወይም ጠንካራ ተቆጣጣሪ ይሆናል።
መተከል የኢትዮጵያ ዳቦ ቅርጫት ነው። ይህ ቦታ በአማራው ሲሆን የአገሪቱ የምግብ ዋስትና ይረጋገጣል። ማንም ቡድን ረሃብን እንደ መሳሪያ መጠቀም አይችልም። ስለዚህ ጌታ አስራደ እነዚህን ቦታዎች አንደራደርባቸውም ሲሉ በኢትዮጵያ ውስጥ ማንንም የማይጨቁንበት ስርዓት ለመፍጠር ቁልፍ ቦታዎችን መያዝ አለብን ማለታቸው ሊሆን ይችላል። ዘላቂ ሰላም የሚመጣው ሁሉም ወገን እኩል አቅም ሲኖረው ብቻ ነው። የአማራ ፋኖ ብሔራዊ ንቅናቄ እየገነባ ያለውም ይህንኑ ሚዛናዊ ኃይል ነው። አንድ ትልቅ የፖለቲካ ውዥንብር ተፈጥሯል። ጠላቶች አማራውን ጠባብና ትምክህተኛ እያሉ በተቃራኒ ስም ይፈርጁታል። ነገር ግን የአርበኛው ንግግር ይኸውን ውዥንብር የሚያጠራ ነው። አርበኛ ዘመነ ካሴ ተነስቶ መተከል የኔ ነው ማለት አይችልም ይላል። ይህ አባባል የግል ይዞታን ከመቃወም ባለፈ የህግ የበላይነትን ጥያቄ ውስጥ ያስገባ ነው። መሬቱ የህዝብ ነው ሲባል በኢትዮጵያ ህግና ስርዓት ይተዳድራል እንደማለት ነው። አማራው ወልቃይትን ሲጠይቅ ከኢትዮጵያ ለመገንጠል አይደለም። ራያን ሲጠይቅ የራሱን ሪፐብሊክ ለመመስረትም አይደለም። ይልቁንም የኢትዮጵያን ድንበር እየጠበቅን ነው የሚል አቋም ነው። ወልቃይት የኢትዮጵያና የሱዳን ድንበር ነው። መተከል የኢትዮጵያና የሱዳን ድንበር ነው። ራያ የሰሜን ኢትዮጵያ መግቢያ በር ነው። እነዚህ ቦታዎች ፋኖ መቆጣጠሩ የኢትዮጵያ ሉዓላዊነት ከአማራው ሉዓላዊነት ጋር እንደ ማሰር ያለ ነገር ነው። ታሪክ እንደሚያሳየው አማራው ሲደራጅ ኢትዮጵያ ትጠነክራለች። አማራው ሲበደል ኢትዮጵያ ትፈርሳለች። ስለዚህ የቀይ መስመር ፖለቲካ ለመላው ኢትዮጵያ የሚጠቅም ዋስትና ካርድ ነው። አርበኛ ጌታ አስራደና ድርጅታቸው ከፊታቸው ያለው ትልቁ ተራራ ዲፕሎማሲ ነው። የዓለም አቀፉ ማህበረሰብ ስለ ቀይ መስመር ፖለቲካ ሲሰማ ምን ይሰማዋል? ምዕራባውያን የሚፈልጉት አንድ ነገር ነው፣ መረጋጋት። እስካሁን ባለው ሁኔታ የኢትዮጵያ መንግስት መረጋጋትን ማምጣት ተስኖታል። አሁን ፋኖ ራሱን እንደ አንድ አማራጭ መንግስትና እንደ ስርዓት አስከባሪ አድርጎ ሲያቀርብ ለዓለም የሚሸጠው ሐሳብ አለው። ወልቃይትና ራያ ለድርድር አይቀርቡም የሚለው አቋም ለዓለም አቀፉ ማህበረሰብ የሚሰጠው መልእክት እኛ የምንቆጣጠረው አካባቢ ሰላም ይሆናል፣ ድንበራችን ግልጽ ነው፣ እኛ በያዝነው ቦታ ህግና ስርዓት ይኖራል የሚል ነው። የጌታ አስራደ ንግግር ፋኖ ከሽምቅ ተዋጊነት ወጥቶ ድንበር ወደማስተዳድር የህዝብ አገልግሎት ወደሚሰጥና ከዓለም ጋር መነጋገር ወደሚችል ደፋክቶ አውቶሪቲ ወይም በተግባር ያለ መንግስት እያደገ መሆኑን ያሳያል። ዓለም ደግሞ ጠንካራና አቋሙ ግልጽ ከሆነ ኃይል ጋር መስራት ይመርጣል። የማይታመን ወዳጅ ከሚሆን እየተከበረ ጠላት ይሻላል እንደሚባለው ፋኖ አቋሙን ግልጽ ማድረጉ ለዲፕሎማሲው ጠቃሚ ነው። አርበኛው ስለ ቀይ መስመር ሲናገሩ አንዳንዶች ይህ ዘላለማዊ ጦርነት አይጋብዝምን ብለው ይጠይቁ ይሆናል። መልሱ ግን በተቃራኒው ነው። ግልጽ አጥር ጥሩ ጎረቤት ይፈጥራል። ግጭት የሚፈጥረው አንዱ ከአንዱ ሳይለይ ሲቀር ነው። ወልቃይት፣ ራያ፣ ደራና መተከል የአማራ መሆናቸው ታውቆ በህግ ሲረጋገጥ ከዚያ በኋላ የሚመጣው የኢኮኖሚና የማህበራዊ ትስስር ነው። የትግራይ ተወላጆች በራያ በሰላም መኖር ይችላሉ፣ ግን መሬቱ የአማራ ነው። የጉሙዝ ተወላጆችን በመተከል መብታቸው ይከበራል፣ ግን አስተዳደሩ የአማራ ነው። የአማራ ፋኖ ብሔራዊ ንቅናቄ ራዕይ ሁሉንም አባራለሁ የሚል ጠባብነት ሳይሆን በርስቴ ላይ የሁሉም መብት የሚከበርበትን ዲሞክራሲ ገነባለሁ የሚል ነው ይላሉ። ጌታ አስራደ አማራን አሳልፈው ለሰጡ ሲሉ የተቃወሙት ክህደትን እንጂ አብሮ መኖርን አይደለም። ፍትህ የሰላም መሰረት ነው። ያለ ፍትህ ማለትም ያለ ርስት ማስመለስ የሚመጣ ሰላም የውሸት ሰላም ነው። ከፕሮፌሰር አስራት የትንቢት ቃል ተነስተን በፋኖ አደረጃጀት አልፈን ዛሬ በኢትዮጵያና በአፍሪካ ቀንድ ያለውን ፋይዳ አይተናል። አንድ ነገር ግልጽ ነው። ቀይ መስመር የተሰመረው በደም ነው። የሚጠበቀው ግን በብልሃትና በእውቀት ነው። የተከበራችሁ የበራቲቪ ቤተሰቦች በያላችሁበት ዓለም ሰናይ ጊዜ እየተመኘን እንሰናበታለን።